ጊዜ የሚሰሩ ሰዎችን ጊዜ እየጠበቅን አቃቂር እያወጣን እንደ እፉኝት የምንናደፍ ከሆነ ሀገራችን እንወዳለን ብንል ባዶና ከንቱ ነው የሚሆነው። አንድን ሰው ለመተቸት ከመነሳቴ በፊት መነሻው ቅንነት ነው፣ መልካምነት ነው፣ ለሀገር ማሰብ ነው ወይስ ከውስጡ ሌላ አይነት ተልዕኮ አለው የሚለውን ስንመለከት የፕሮፌሰር ብርሃኑ ነጋ መነሻ በሙሉ ቅንነት ነው። ፕሮፌሰር ብርሃኑ ነጋ ማን ናቸው የሚለውን መውሰድ ያስፈልጋል። ፕሮፌሰር ብርሃኑ ነጋ የታዋቂው የልማት የንግድ አርበኛ የአቶ ነጋ ቦንገር ልጅ ናቸው። እጅግ በጣም መልካም ከሆነ ቤተሰብ ቢሾፍቱ አካባቢና ሳሪስ አካባቢ የተወለዱና ያደጉ ገና በ17 ዓመት ዕድሜያቸው ትግል የገቡ እህታቸው በኢህአፓ የተረሸነች ለህዝብ ከሚታገል ቤተሰብ ለልማት ከሚተጋ ቤተሰብ የተገኙ ናቸው ፕሮፌሰር ብርሃኑ ነጋ አንደኛው። ሁለተኛውና ትልቁ የፕሮፌሰር ብርሃኑ ነጋ ኳሊቲ በከፍተኛ ስነ ምግባር የታነጹ ናቸው። ሶስተኛው በምርምር ስራቸው የናኙ ናቸው። አራተኛ ፕሮፌሰር ብርሃኑ ነጋ ከምንም ነገር በላይ ትልቅ ስፍራ በሚሰጠው በኢትዮጵያዊነት የሚደራደሩ አለመሆናቸውን ምንም እንኳን የትጥቅ ትግል ባልደግፍም እስከ ትጥቅ ትግል የሄዱ ናቸው። በተለይም በ1997 ዓ.ም በነበረው የምርጫ ሙግት ወቅት ዴሞክራሲ በከፍተኛ ደረጃ እንዲያድግና ውስጣቸው ያለውን ሀሳብ ያለመከልከል ያወጡ፣ በዚህም እስከ መታሰር ድረስ ከነበሩበት አሜሪካ መጥተው በፕሮፌሰርነት ከብረው ከሚኖሩበት አሜሪካ መጥተው እስከ መታሰር ድረስ መስዋዕትነት የከፈሉ ናቸው። እያንዳንዱን ነገር ፕሮፌሰር ብርሃኑ ነጋ ሲያወጡ ኢንቴንሽናቸው 100% በላይ ቅንነት ነው። በምንም ተአምር ፕሮፌሰር ብርሃኑ ነጋ ከቅንነት ያልመነጨ ለኢትዮጵያ ሕዝብ ከመጥቀም ያልመነጨ ፍላጎት እንደሌላቸው ክሪስታል ክሊር የሆነ ነገር ነው። ልክ እንደ ትሩዝ ነው። መሬት በዛቢያው ላይ ትሽከረከራለች እንደሚለው ትሩዝ ነው፣ እውነታ ነው። የፕሮፌሰር ብርሃኑ ነጋ የትኛውም አይነት መነሻቸው ቅንነት፣ መልካምነት፣ ኢንቴግሪቲ፣ ኦነስቲ ከጉድ ካራክተር ሞራል ካራክተር የሚመነጭ ከፕሮአክቲቭ ኔቸራቸው የሚመነጭ አሜብል ዲሊጀንት እና ሶሻብል ከሆነ ኔቸራቸው የሚመነጭ እንጂ በምንም ተአምር ከጽኑ አዳማንታቸው ዲተርሚኔሽን፣ ኮንቪክሽን፣ ዴዲኬሽን የሚመነጭ እንጂ ከክፋት የሚመነጭ አለመሆኑን መግለጽ ይቻላል። ባዮግራፊ ቢጻፍ ስለሳቸው የህይወት ታሪክ ግለ ታሪክ ራሳቸው ቢጻፍ የሚጻፍ ታሪክ ያላቸው ሰው ናቸው። በትምህርት ውስጥ ባለፉባቸው ሂደት ፕሮፌሰር እስከደረሱበት የሚጻፍ ታሪክ አላቸው። ትግላቸው ከ17 ዓመት ዕድሜያቸው ጀምሮ የሚጻፍ ታሪክ አለው። ታስረዋል፣ በረሃ ወርደዋል፣ ዋጋ ከፍለዋል። ሀገራቸውንም ሌሎቹ የሞቀ ከሚሉት ሀገር ለ44 ታቦታት ተስለው ከሚሄዱበት ሀገር ተመልሰው ሀገራቸው ውስጥ አስተዋጽኦ እያበረከቱ ነው። አሁን ፕሮፌሰር ብርሃኑ ነጋ ላይ ያለው ዘመቻ አንድም ድሮ አብረዋቸው የነበሩ በአርበኞች ግንቦት ሰባት በሚዲያዎች በተለያዩ እንቅስቃሴዎች በቅንጅት ዘመን አብረዋቸው የነበሩና ከህወሓት ጋር የሚሰሩ ህወሓትን በውስጣቸው ተነቅሰው የኢትዮጵያዊነት የበግ ለምድ ለብሰው ውስጣቸው ህወሓት የሆኑ ጸረ ኢትዮጵያ ጸረ ፕሮፌሰር ብርሃኑ ነጋ ጭምር አቋም ያላቸው ሰዎች የትኛውንም አጋጣሚ በመጠቀም ስስ ብልት አገኘን ብለው በሚያስቡበት ጊዜ ዘመቻ የሚያደርጉ መሆናቸው አሌ የሚባል አይደለም። በተጨባጭም ሰሞኑን የምናየው እሱን ነው። ክቡር ፕሮፌሰር ብርሃኑ ነጋ እና ትምህርት ሚኒስቴር ያወጣው ነገር አሳምኖ ከመስራት አንጻር ጉድለት ካለው ይሄ ጉድለት ነው ብዬ ሲሪየስ ሆኜ እናገራለሁ። አሳምኖ መስራት ነገር ግን የፕሮፌሰር ብርሃኑ ነጋን ረጅም የሆነ የምሁርነት ጉዞ ከቤተሰብ ጀምሮ እስከ ራሳቸው ቤተሰብ ያላቸውን ጠንካራ የሆነ ስብዕና ያነጋገር ብቃታቸው ለኢትዮጵያ ሕዝብ ሲሉ ለራሳቸው ደህንነት አይደለም፣ ለኢትዮጵያ ሕዝብ ሲሉ ከሚወዱት ሳይሆን ብዙዎች ከሚወዱት ለ44 ታቦት ተስለው ከሚመጡበት ሀገር መጥተው በነፃ ጭምር ያገለገሉ በእስርም በረሃ ጭምር የወረዱ የትጥቅ ትግል ባልደግፍም በረሃ ለዓላማቸው የወረዱ 97 ላይ ህወሓት በቁሟ እንድትስት ያደረጉ ዳይፐሯ ላይ እንድትስት ያደረጉ ጀግና ሰው ናቸው። ኦራተር ናቸው። ኦሬተር ተናጋሪ ናቸው። አውትስፖክን በጣም ተናጋሪ ሰው ናቸው። ፖለቲካውን ጥንቅቅ አድርገው የሚያውቁ የምርምር ስራዎችን ያሳተሙ። ስለዚህ ፕሮፌሰር ብርሃኑ ነጋ ላይ የሚንጫጩት የሚወራጩት ቁርቁርታዎች እና ጭርጭርታዎች ባዶ ከንቶች ናቸው። ይሄ ስርዓት አሁን ያለው እንደምታስቡት አይነት ከዚህ በፊት እንዳሉ ስርዓቶች አይደለም። የሁሉንም ስርዓቶች ድክመት ልቅም አድርጎ ጥንቅቅ አድርጎ የያዘ የተለያየ አመለካከት ያላቸውን ሰዎች ፓርቲ አመራሮች አስገብቶ አመለካከታችሁን ያዙ። የአመለካከት ልዩነት ሊኖረን ይችላል፣ ነገር ግን ሁላችንም የቆም ነው የእውነት ሀገር ለማሳደግ ከሆነ ኑ አብረን ሀገር እናሳድግ ብሎ ክፍት ያደረገ የፖለቲካ ስነ ምህዳሩን ከፈተ ማለት አብሮ እስከ መስራት ይሁን። እኛ የተሻለን ከሆነ አብራችሁን ቆሙ፣ አብራችሁን ቀጥሉ። እናንተ ከዚህ የተሻለ እንሰራለን ካላችሁ ደግሞ ከጎናችሁ ሰልፈን ለመስራት ዝግጁ ነን። ስለ ኢትዮጵያ ጋራችን ናት የሚል አመለካከት ያለው። ስለዚህ ፕሮፌሰር ብርሃኑ ነጋ ትልቁ ኳሊቲያቸው አንደኛ በኢትዮጵያነት የሚደራደሩ አለመሆናቸውን ሁሉም ሰው ያውቃል። ሁለተኛ ያመኑበትን በድፍረትና ያለመመንታት በመናገር እስከ እስር ድረስ ከፍለዋል። ሶስተኛ ገና ከ17 ዓመታቸው እድሜያቸው ጀምሮ ከብዙ መገደሎች በማምለጥ ወደ ውጭ ሄደው ትምህርታቸውን አሻሽለው የፕሮፌሰርነት ማዕረግ ተቀብለዋል። ከዚህም ውጭ እየመጣ ባለው አጠቃላይ የለውጥ እንቅስቃሴ ውስጥ
የበኩላቸውን አሻራ ያሳርፉና ተጨማሪ አሻራዎችን ለማሳረፍ እየተጉ ያሉ በጣም ትሁት መልካም ሰው ናቸው። አደናቅፋችሁ የትም አደርሱም። ግን እኛ ደግሞ ለህሊናችን እንደው መስማት ለሚፈልገው ሰው እነግራለን። ፕሮፌሰር ብርሃኑ ነጋ ኢትዮጵያዊ አለቀ። ከ17 ዓመቱ ጀምሮ ለኢትዮጵያ የታገለ ነው። አለቀ ፔሪድ። ለዚህ ዓላማ የጥቅ ግልን ባላምንበትም ጫካ የገባ ነው ፔሪድ። ከነበረበት ትልቅ ተመቻችቶ ከሚኖርበት ቦታ መጥቶ በነፃ ኢትዮጵያ ያስተማረ ነው። 97 እስከ መታሰር ሸርተት ሲሉ ሌሎቹ ፈንገጥ ሲሉ የውሸት እንትን ሲሉ እሱ ግን መልስ አልሰጣቸውም። ለጮኸ ምናምን ሁሉ መልስ አይሰጥም ብሎ ስራውን እየሰራ ያለ አሁንም በትምህርት ሚኒስቴር ትልቅ ለውጥ እያመጣ ያለ አንቱም አንተም ነው የምለው። አንተ ከቅርበት አንቱ ደግሞ ያው ከከበሬታ አንጻር ስለዚህ ትልቅ ስራ እየሰራ ያለ ስለሆነ ፕሮፌሰር ብርሃኑ ነጋን ዝቅ አደርጋለሁ ብለህ አታስብ። ተንጫጫ። ደግነቱ እነ ቡቺ ይጮሃሉ፣ የበረሃው መርከብ ግን ጉዞውን ይቀጥላል። አባባሉን በትክክል አላስቀመጥኩትም። ውሾቹ ይጮሃሉ፣ ግመሉ ጉዞውን ይቀጥላል ነው። እኔ ደግሞ እነ ቡቺ ይጮሃሉ፣ የበረሃው መርከብ ግን ጉዞውን ይቀጥላል። ፕሮፌሰር ብርሃኑ ነጋ ወደፊት ትልቅ ስራ እየሰራ አገርን በከፍተኛ ደረጃ እየለወጥክ ከበርካታ ሰዎች ጋር ሆነ በእድገት ውስጥ ያለው ጨርሻለሁ። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን፣ ልብ ለልብ እንድንገናኝ ያደርገን። በብሔረሰቦች መካከል የነበረው በብሔሮች መካከል የነበረው አባት እናቶቻችን ያቆዩን መልካም ፍቅር የበለጠ ደረጅቶ እንዲቀጥል ሁልጊዜ እንታገላለን። የትኛውንም ብሔረሰብ ዝቅ የትኛውንም ብሔረሰብ ከፍ የማያደርግ ሁሉንም እኩል የሚያይ ክርስቲያናዊ የሆነ ሙስሊማዊ የሆነ እምነት ይዘን ሁላችንም በጋራ እንነሳ። እኛ ቤተሰቦችንን እኛ ተጋብተናል፣ ተዋልደናል። ሂዱና ጠይቁ። በአባቴ እንደዚህ ነኝ፣ በእናቴ እንደዚህ ነኝ፣ በአያቴ እንደዚህ ነኝ የማይል ኢትዮጵያ ውስጥ በጣም ጥቂት ሰው ነው። የተዋህደው ነው ይሄ መልካችን የፈጠረው። አንድ ናይጄሪያዊ ቢመጣ በቀጥታ እናወጣዋለን። አይ ይሄ ኢትዮጵያ አይደለም ብለን። አንድ ሞሮካዊ ቢመጣ ኖ ይሄ ከኢትዮጵያ ውጭ ነው እንላለን። ውጭ ሀገር እንኳን ተገኝተን እኮ ስንገናኝ ያው በተለምዶ አበሻ ነገር እንላለን። ይሄ ዝም ብሎ የመጣ አይደለም። ከተለያየ አቅጣጫ ከመጣን ወደ ኢትዮጵያ መቼም ምድር ላይ በአዳምና ሔዋን በአዳምና ሐዋ ብንሄድም ኢትዮጵያ ውስጥ አልተፈጠርንም። አዳምና ሔዋን ኢትዮጵያ ውስጥ አልተፈጠሩም። ሁላችንም የመጣንን ግን ተዋህደን ለዘመናት በፍቅር ይሄ ህብር መጥቷል። አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ። ክብር ለብልጽግና አመራር ታዬ ቦጋለ አርጋ ኢልመደስ ኦዳ ዘነጌሌ ቦረና ውጉጂ ወለጋ ሌመን የውላ ቦረና። አመሰግናለሁ። ክበሩልኝ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።